ይህንን ግዙፍ የሞት ወጥመድ ሰርቻለሁ። እናም ይሄ ከሰሯቸው መሃል የመጀመሪያው ነው። ይሄ ተወዳዳሪ እያንዳንዱን ወጥመዶች ሲያልፍ $100,000 ይሰጠዋል። ነገር ግን አንዱን የሚወድቅ ከሆነ ሁሉንም ነገር ያጣል። የመጀመሪያው ወጥመዳችን በጣም ቀላል ነው። ከቀኝና ግራ ያሉት ግድግዳዎች ወደሱ ከመምጣታቸው በፊት ከታሰረበት አጥር ወጥቶ ማምለጥ ነው። ማክ ዝግጁ ነክ? አዎ ዝግጁ ነኝ። እርግጠኛ ነህ? አዎ አስጀምረው። ምንም ማድረግ አልችልም። አስጀምሬዋለሁ። እንዴት ብዬ ነው ከዚህ አጥር መውጣው? በደንብ መምታት አለብህ። ምኑን? ጣራውን። ስማ ደግሞ ማክ እንዳትረሳው፣ በእያንዳንዱ ውድድር $100,000 ይሰጣል። ወይኔ ጉዴ! ይሄ ሰውዬ ራሱን እንዳይሰበር። ወንበሩን ለምንድን ነው እየሰበረ ያለው? በሱ እንዴት ሊጠቀምበት ነው? በል ቶሎ በል እንጂ ማክ። እየሞከርኩ ነው ጂሚ፣ ዝም በል። በጣም ጥሩ። ግድግዳው ግን እየቀረበህ ነው። ማክ ቶሎ በል። ና ደግፎ አውጣው። የመጀመሪያ $100,000 አሸንፈሃል። የስ ቆይ አንዴ ዝም በል። የስ ላንተ ሁለተኛ ወጥመድ አዘጋጅቼልሃለሁ። እዛ ውድድር ላይ መወዳደር የምትፈልግ ከሆነ $200,000 ታሸንፋለህ። ነገር ግን ይሄንን $100,000 ደግሞ ልታጣው ትችላለህ ከተሸነፍክ። በደንብ አስብበት። በዛ ላይ ደግሞ እኔ ራሱ ምለቀው ቪዲዮ የለኝም ይሄንን ይዘህ ከሄድክ። አረ ሁለተኛውን አድርጓለሁ። እንሂድ። በባለፈው ቪዲዮ ይህንን ጥያቄ ጠይቂያችሁ ነበር። ብዙ ሰዎች ኮመንት ላይ መልሱን አስቀምጣችኋል። አሁን ከእናንተ መሃል አሸናፊውን እንመርጣለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በተመሳሳይ በዚህኛው ቪዲዮ ጥያቄ ይኖረናል። አብራችሁን ቆዩ። ማክ አሁን ላይ በጣም በራስ መተማመን ላይ ነው ያለው። ነገር ግን በዚህ ቪዲዮ ያዘጋጀውለት 10 ወጥመዶች ናቸው። ምናልባትም እነዚህን ሁሉ ውድድሮች አሸንፎ ማለፍ የሚችል ከሆነ $1,000,000 ያሸንፋል። ግን መጀመሪያ ሁለተኛውን ክፍል እንደሚያልፈው እኔ እንኳን ደህና መጣ ወደ ሁለተኛው ክፍል። በሩን ዝጉት። እነዚህ ቦርሳዎች ውስጥ $200,000 አለ በካሽ። ይህንን ለማሸነፍ ደግሞ ማድረግ ያለብህ ብቸኛው ነገር ያኛውን በተን መንካት ነው። ያንን በተን ስነካው ምን ይፈጠራል? እሱን ንካውና ታየዋላ። ናሺ ከኔ ጋር አብረን እንሂድ። አልሄድም። እኔ እዚህ ነው የምፈልገው። አሁኑን ሄደህ በተኑን ንካው። ምናልባት ከረሳው ብዬ ነው። እዚህ ቦታ ላይ $200,000 አለክ። ያንን በተን ስነካው ምን እንደሚፈጠር እኮ ምንም አውቀው ነገር የለም። በቃ ዝም ብለህ ንካው አልኩ። ይኸው መብራቶቹ በርተዋል። ከዛም ደግሞ የወጥመድ ሌዘሮቹ በርተዋል። ስለዚህ አሁን ወጥመዱ ምን እንደሆነ የገባህ ይመስለኛል። ከነዚህ ሌዘሮች መሃል አንዱንም የምትነካው ከሆነ በሩ ላይከፈት ነው የሚዘጋው። የሰዓት ገደብ የለውም። ውድድሩን ጀምር። አስቡት እስኪ በመጀመሪያው ሌዘር ቢባረር። ወይኔ ይሄ ነገር ለአጭር ሰዎች አይሆንም። ፈጣሪ ሆይ! እንደዚህ መሬት ላይ ተኝቶ ሊመጣ እንደሚችል ቀድሜ ማውቄ ነበር። ለዛም ነው እዚህ ጋር መሃል ላይ ብዙ ሌዘሮችን ያደረኩት። እውነት ለመናገር እነዚህን ሌዘሮች እንዴት እንደማልፋቸው ምንም አውቀው ነገር የለም። መጠንቀቅ ይኖርብሃል። ዙሪያህን በሌዘር ነው የተከበብከው። ጂሚ አንድ ነገር ልጠይቅህ። ይህንን ሌዘር ከነካሁት በኋላ ምን ያህል ሰከንድ ይኖረኛል በሩ እስከሚዘጋ ድረስ? ከሰከንድም በታች ነው የሚኖርህ። እስኪ ትንሽ ወደዛ ተራመድ። ወደ እኔ አይደለም ያልኩ፣ ወደ ውጪ ተራመድ ነው ያልኩ። 3 2 1 ወይኔ ፈጣሪ! ምንድነው ያደረግከው አንተ እብድ? ወይኔ አድርጌዋለሁ። በጣም አስገራሚ ነው። አሁንም አንድ ነገር ልንገርህ፣ ሶስተኛ ዙር አዘጋጅቼልሃለሁ። እናም $200,000 ይዘህ ትሄዳለህ ወይስ ደግሞ ለ$300,000 ትወዳደራለህ? ቀጣዩንም መስራት ትፈልጋለህ? እንሂድ። በሚያሳዝን ሁኔታ ለማክ ውድድሮቹ ከአንዱ ወደ ቀጣዩ የበለጠ እየከበዱ ነው የሚሄዱት። በተለይ ደግሞ ይሄኛው። አሁን ሶስተኛው ወጥመዳችን ላይ ነው ያለው። ተመልከት እስኪ ቦታው እንዴት እንደሚያምር። ይሄንን ቦታ ለመስራት 60 ቀን ያህል ፈጅቶብናል። ይሄ እስካሁን ያሸነፍከው $200,000 ነው። ከዛም በተጨማሪ ደግሞ ይሄንን ቦርሳ ሰጥቻለሁ። አሁን በዚህኛው ዙር ማድረግ ያለብህ እነዚህን 3 ቦርሳዎች ተሸክመክ በዚህ መንገድ ቀጥታ ወደ በሩ መሄድ ነው። ገንዘቡን ሳነሳው ምንድነው የሚፈጠረው? ወደ ኋላ ተመልከት። አሃ እንደዛ ነው፣ ገባኝ። ስለዚህ ይህንን ቦርሳ እንዳነሳሁት ከላይ ያለው ድንጋይ ወደ እኔ መንከባለል ይጀምራል ማለት ነው። አዎ። እናም በዛ ድንጋይ ተቀድመክ በሩ የሚዘጋብህ ከሆነ $300,000 ለኔ ትመልሳለህ። እኔ እዚህ ውስጥ ሆኜ ነው የምጠብቀው። በዛ ድንጋይ መጨፍለቅ አልፈልግም። እሺ ከ1 እስከ 3 አትቆጥርልኝም? 3 2 1 ጀምር። ወይኔ መፍጠን አለብህ። ቶሎ በል፣ ፍጠን። መዋሸት አልፈልግም። ካሰብኩት በላይ ግን በጣም ፈጣን ነህ። ጭንቀቱ ነው ፈጣን ያደረገኝ። ይሄ ድንጋይ እኮ ለትንሽ ነክቶት ነበር። ወደ 4ኛው ውድድር መሄድ ትፈልጋለህ? መሄድ አይመስለኝም። ጥሩ እየሰራህ ነው እኮ ያለው።
አሁን እሺ ያ ድንጋይ ነክቶኝ ቢሆን ኖሮ እሞት ነበር? አውቃለሁ ትልቅ ውሳኔ ነው፣ እንድታስብበትም ጊዜ እሰጥሃለሁ። እና ምን አሰብክ? እሺ በቃ አንድ ተጨማሪ ይሰራል። እሺ ወደ ቀጣዩ እንሂድና $300,000 እንደሚያጣው እንይ። አትቋጥርብኝ ባክ ጂሚ። ማክ አሁን ኳስ ውስጥ ገብቷል። ምን እየተሰማህ ነው? ከዚህ ቦታ ስወጣ ምን እንደምሸት እያሰብኩኝ ነው። መርጠን የመጣው በሩን ክፈቱት። እንኳን ደህና መጣ ወደ አራተኛው ወጥመዳችን። ለዚህ ውድድር የሞባይል ጌም የሚመስል ነገር ነው የሰራሁት። ወይኔ ፈጣሪ! $400,000 ለማሸነፍ ይህንን ውድድር በሙሉ መጨረስ ይኖርበታል። ለመጨረሻ ጊዜ የበለጠ ግልጽ ላድርግልህ፣ እዚህ ወደ ታች ፍራሹ ላይ የምትወድቅ ከሆነ ሁሉንም ነገር ታጣለህ። በዚህ ላይ ደግሞ አንድ ያልነገርኩ ነገር፣ ይህንን ለመጨረስ ያለ 5 ደቂቃ ብቻ ነው። ይሄ ነገር ከኳስ ውስጥ ሆነህ እኮ ሲሆን በጣም ከባድ ነው። ተመልከቱ፣ እዚህኛው ላይ እንደዚህ ሰዓት የሚፈጅ ከሆነ እነዛ ደግሞ የሚንቀሳቀሱት ላይ በጣም ሊቆይ ነው ማለት ነው። ፈጣሪ ሆይ! ዝለል ዝለል! ማክ ተጠንቀቅ። በውድድሩ መጨረሻ ላይ $400,000 ተቀምጦልሃል። ስማ ላግዝህ እንዴ? እንዴ ምን እየሰራ ነው? ምንድነው የምትሰራው? እኔ እንጃ ምን እየሰራው እንደሆነ። በቪዲዮ መታየት ፈልጌ ነው፣ በቃ ለዛ ነው። አስገራሚ ውድድር ነው። እስካሁን ድረስ ያለፍከው በጣም ቀላሉን ነው። ከዚህ በኋላ ያለው የበለጠ ይከብዳል። ይሄኛው የበለጠ ከባድ ነው እንጂ ያኛው ቀላል አልነበረም። እረ በለው፣ ይሄ በጣም ከባድ ነው። ልክ እንደ ሌሎቹ ውድድሮች ሁሉ ይሄንንም አሪፍ እየሄደው ነው ያለው። እዚህ ኳስ ውስጥ ሆኖ ራስን መቆጣጠር በጣም ከባድ ነው፣ ሊያውም በቀጭን መንገድ ላይ። እዚህ ኳስ ውስጥ ሆነ ባላንስ ማድረግ በጣም ከባድ ነው። አዎ፣ ምክንያቱም ካሸነፍክ የምሰጠው $400,000 ነው። ቀላል መሆንማ የለበትም። እስካሁን ያለፋቸው መሰናክሎች ቀለል ያሉ ናቸው። አሁን ፊት ለፊት ከሚጋፈጠው ጋር ሲነጻጸር ማለት ነው። ይሄ በጣም ከባዱ ነው። አንዴ ቆይ፣ በጣም ከባድ ይሆናሉ ብዬ ነበር ያሰብኩት። ማክ ግን ይህንን ለመስራት 10 ሰከንድ ብቻ ነው የፈጀበት። ይሄንን ነው እኮ እያልኩ የነበረው፣ አሸንፋለሁ። እያንዳንዱን ውድድር ካሸነፈ በኋላ ከአካባቢው መራቅ ነው ያለብኝ፣ ምክንያቱም ትንሽ ሼም ይዘኛል። የዚህን ውድድር እቅድ ስናወጣ በጣም ከባድ እንደነበረ ነበር ያሰብነው፣ ነገር ግን በጣም አቅሎታል። ይሁን እንጂ ከዚህም በኋላ በጣም ከባባድ የሆኑ ወጥመዶች ይኖሩታል። ስማ ማክ፣ ከ400,000 የተሻለ ነገር ምንድን ነው? 500,000። ስለዚህ አሁን 400,000 ይዘህ ትሄዳለህ ወይስ ወደ 500,000 ውድድር ታልፋለህ? ቀጣዩም ውድድር እንደዚህ ቀላል ከሆነማ ወደ ቀጣዩ ማለፍ ነው የምፈልገው። ያኛው ይቀላል ለማለት እንኳን አልደፍርም፣ ግን ንግግርን እንደተስማማህ ነው እያሰብኩት ያለሁት። ወደ ቀጣዩ እንሄዳለን። አሁን ትንሽ ትንፋሽ መያዝ ይኖርበታል ማክ፣ ምክንያቱም ወደ ዋና ቦታ መጥተናል። ጂሚ ምንድነው ይሄ? እስኪ አንዴ እዚህ ውሃ ውስጥ ግባ። ምን እንደምትሰራ አሁን ገብቶሃል? በፍጹም አልገባኝም። ይሄኛው ውድድር በጣም ፈታኝ ነው። ውድድሩን ጀምር ስልክ ገንዘብክ ወደ እሳቱ መሄድ ይጀምራል። እናም እሱን ማስቆም የምትችለው አንተ ብቻ ነህ፣ በዋናው ዳር ያለውን መጎተቻ በመጎተት። ነገር ግን ወደ መጎተቻው ለመሄድ በጣም ብዙ የተዘጉ በሮች አሉ። እነሱን እያንዳንዱን በሮች እየከፈትክ ማለፍ ይኖርብሃል። ገብቶኛል። ምናልባትም የልብስ ማንጠልጠያ ለምን እንዲያስኩ ልትጠይቅ ትችላለህ። በዚህ ነው ቁልፎቹ የምከፍታቸው። እሺ ዝግጁ ነህ? አዎ ዝግጁ ነኝ። 3 ቆይ ማክ፣ ከኋላ ያለውን ነገር አንዴ ታስተካክለዋለህ? እሺ ሰዓቱ ጀምሯል። ይሄ ገንዘብ በሚቀጥለው 3 ደቂቃ ውስጥ እሳቱ ጋር ይደርሳል። ማክ ወጥቶ የማያስቆመው ከሆነ ማለት ነው። በጣም እየታገለ ነው ያለው። እንዴት ነው ትንፋሽ ይዞ የውላ መቆየት የቻለው? አሁን ማክ የመጀመሪያውን በር ከፍቶታል። ታደርገዋለህ ማክ? $500,000 ወደ እሳት እየቀረበ ነው ያለው። ማክ እያንዳንዱን በሮች ከፍቶ ባለፈ ቁጥር ቀጣዩ በር የበለጠ ሰዓት ይፈጅበታል፣ ምክንያቱም አየር ለማግኘት ረጅም መንገድ ነው የሚመጣው። ተመልከቱት፣ በጣም አስገራሚ ነው። የሶስተኛውን በር ቁልፍ ከፍቶታል።
በል ማክ፣ አንድ በር ብቻ ነው የቀረ። ቻው ቻው። ተመልከቱ፣ ገንዘቡ በጣም እየቀረበ ነው። ከፍቶታል። አሁን አራተኛውን በር ከፍቶታል። ቶሎ በል፣ ይህን ነገር ጎትተው፣ ቶሎ በል። ገንዘቡ ባለበት ቦታ ቆሟል። ወይኔ ፈጣሪ! አየር በማጣት ምክንያት መሰለኝ በጣም ነጭ ሆነሃል። ተመልከት፣ እዛ ጋር ያለውን $500,000 ለ$600,000 መቀጠል ትፈልጋለህ? ግልጽ ለመሆን ያህል ቀጣዩ ውድድርህ በጣም ቀላል ነው። የምሬን ነው፣ በጣም ቀላል ነው። ምናልባትም በዚህ ውድድር ማቆም ካለብህ አሁን አይመስለኝም ትክክለኛው ሰዓት ለማቆም። እሺ እንደዛ ከሆነ እንቀጥል። ምናልባትም እየዋሸው ሊሆን ይችላል። ምን? እውነት ለመናገር እየዋሸው አይደለም። እንኳን ደህና መጣ ወደ ቀጣዩ ወጥመድ። ይሄ ምናልባትም በህይወትህ ከምታገኛቸው በጣም ቀላል $100,000 አንዱ ነው። ከነዚህ ሁለት ቸኮሌቶች መሃል አንዱን ትመርጣለህ። አንዱን ወደዚህ ቆሻሻ መጣያ ትጥልልኛለህ። በጣም ጥሩ፣ በጣም ጥሩ ነው ያደረከው። ያንን መቼም ቢሆን አልበለውም። በጣም ይገርማል። አሁን $100,000 አሸነፍክ። በቃ እውነትን ነው። አሁን $600,000 አለክ። ጂሚ፣ ይሄ እኮ 6 ላምበርጊኒ ማለት ነው። አሁን ይሄንን $600,000 አስይዘክ ወደ $700,000 ጨዋታ መሄድ ትፈልጋለህ ወይስ እዚህ ጋር ታቆማለህ? አንተ ሲጀመር እብድ ነህ። ምን ልትል እንደምትችሉላ አውቃለሁ። ወደ ቀጣዩ ዙር አልፌ ማጣው ከሆነ በጣም ነው እናቴ የምትናደደው። አዎ ወይስ አይ? አንድ ጨምር፣ በቃ አንድ። እሺ እቀጥላለሁ። እንቀጥል። አንድ ብቻ ነው የምጨምረው። አንድ ነገር ግን ልንገርህ እባክህ፣ ከአንድ በላይ እንድጨምር ግን አታበረታታኝ። እሺ እሺ። አሁን ወደ ቀጣዩ ውድድር ልንሄድ ነው። ይታያል እንዴ ማክ? አረ አይታየኝም። አያችሁ፣ እየዋሸ ነው። ምናልባትም በዚህ በፍጹም ማየት አችልም። ከፍታ እንደማይፈራ ተስፋ አደርጋለሁ። ለምን ከፍታ እንዳልኩኝ አሁን ታዩታላችሁ። ወደ ላይ አንሱኝ። አይሆንም አይሆንም አይሆንም። ወደ ላይ እየወጣን እንደሆነ ማክ ሊረዳው ይችላል። ነገር ግን ምን ያህል እንደምንወጣ አያውቅም። አሁን ከመሬት 60 ሜትር ያህል ከፍ ብለናል። እንኳን ደህና መጣ ወደ ቀጣዩ ወጥመድ። ከፍታ እንደማትፈራ ተስፋ አደርጋለሁ። ወይኔ በጣም እየፈራው ነው። ተመልከቱ፣ በጣም ነው የሚያስፈራው። ቀጣዩ ወጥመድህ በጣም ቀላል ነው። ወደዛኛው ጫፍ መራመድ ብቻ ነው፣ ነገር ግን በዚህ ቀጭን መንገድ። ወይኔ አንዴ መርጫለሁ። እንግዲህ ምን ማድረግ ይቻላል? በዚህ ቀጭን መንገድ እንዴት እንደሚሄድ እኔ ራሱ አላውቅም። በጣም ነው የሚያስፈራው። አውቃለሁ፣ ያስፈራል። ሞክረው ነበር አንተ? አይ በፍጹም። $700,000 በዛ በኩል ይጠብቃል። ትልቁን ፍራቻውን ሊጋፈጠው ነው። እሺ እሺ፣ ከዚህ በላይ ስለዚህ ማሰብ የለብኝም። አሁን ያለበት ቦታ ወደ ኋላ ለመመለስ ማይሆን ቦታ ነው። ወይኔ ፈጣሪ! እያደረገው ነው፣ እየሰራው ነው። ወይኔ ወይኔ ወይኔ! ይሄንን ነው እያልኩ ያለሁት። እሺ ሰውየው የመጀመሪያዎቹን እርምጃዎች ሳይ በፍጹም ይሻገረዋል ብዬ አላሰብኩም ነበር። ቅድም አንተም እንዳልከው አሁን በፍጹም ልጫና አልፈልግም። $700,000 ይዘህ ትሄዳለህ ወይስ ወደ $800,000 ውድድር ታልፋለህ? አሁን በጣም ብዙ ገንዘብ ይዞ ለመሄድ ጥሩ እድል ላይ ነው ያለሁት። ነገር ግን ውስጤ ደግሞ በጣም ይፈታተነኛል። ለ1 ሚሊዮን በጣም ተቃርቤያለሁ። የመጨረሻ መልሴ ወደ ቀጣይ ውድድር አልፋለሁ። ቀጣዩን ውድድር የምትወድቅ ከሆነ እኔ ራሱ በጣም አዝንልሃለሁ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ የካርድ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። አሁን $1 ሚሊዮን ለማሸነፍ 3 ውድድሮች ብቻ ነው የቀሩት። ነገር ግን የበለጠ ከባድ የሆኑ ውድድሮች። ማብራቱን አብሩት። ቀጣዩ ውድድርክ
ብዙ ጊዜ አይተኸዋል። በጣም ብዙ ቪው ያለው ቪዲዮአችን ስኩዊድ ጌም ነው። ለዛም ነው እዛ ውድድር ላይ ያሉትን የመስታወት ዝላይና የኩኪሱን ውድድር እዚህ አንድ ላይ አጣምሬ ያመጣሁት። ስኩዊድ ጌም ላይ እንዳለው ተመሳሳይ እዚህ ጋር ኩኪሶች አሉክ እና በትክክል በቅርጹ ማውጣት ማለት ነው። ከዛም ያወጣኸውን ቅርጽ እዚህ ማሽን ላይ ታስቀምጠዋለህ። ምናልባትም ኩኪሱን ከሰበርከው ማሽኑ በፍጹም አያነብልህም እናም ወደ ታች ይወረውራል ማለት ነው። ምን ያህል ሰዓት አለኝ ለዚህ ውድድር? ምንም የሰዓት ገደብ የለውም። ፈጣሪ ይመስገን፣ ፈጣሪ ይመስገን። እንደፈለክ መስራት ትችላለህ። በል መጀመር ትችላለህ። ማክ ከዚህ ቦታ ዞር በልኝ። እንዴ አልነካውክም እኮ። እዛ ቦታ ላይ ቆም፣ ወደዚህ እንዳትጠገኝ። ነጠላ ጫማዬንስ በወረውረው አይሆንም። አሁን እኮ ጫማ የለኝም። ታዲያ እሱ ነው ሊያስተምር የሚችለው። ይሄ ነገር በጣም ጊዜ እየፈጀ ነው። አንተ መቼ ይገባል? ይሄ እኮ ገንዘብ ነው። ለእኔ ግን ይሄ ህይወት ቀያሪ ነው። ስለዚህ የፈለግኩትን ያህል ሰዓት መውሰድ እችላለሁ። በል እሺ፣ ቀጥል። ምናልባትም በቀጣዩ ላይ ሰዓት ገደብ ማድረግ አለብኝ። አሁን ጨርሻለሁ። እሺ አስቀምጦ ማሽኑ ላይ። ጥሩ ሰርተሃል። ቀጣዩን 3 ማዕዘን በቀላሉ ይሰራዋል ብዬ አስባለሁ። ነገር ግን ከዛ በኋላ ኮከቡና ጥላው ነው ያሉት። በጣም ከባድ ናቸው እነሱ። አዎ በጣም ጥሩ። ኩኪሱን አምጡት። ቆይ አንዴ ከመክፈት በፊት። ወይኔ ወደቀ። ቆይ በሌላ ተካላለሁ። ይሄንንም ያደረግኩት የበለጠ እንድትጠነቀቅ ነው። ገንዘቡን እንዳትረሳው። አንዱ ቦርሳ እኮ ታዲያ በጣም ራቀኝ። እተካዋለሁ ብያለሁ። መቀጠል ትችላለህ። እውነቱን ልንገርህ፣ አሁን መቆጨት ጀምሬያለሁ ወደዚህ ውድድር በመምጣቴ። አሁን በጣም እየተቆጨ ስለሆነ ምናልባትም ይህንን ውድድር ካሸነፍክ በኋላ ያሸነፍከውን ገንዘብ ይዘህ መሄድ ይኖርብሃል። ምን ሆነ ነው? ጭራሽ ነው ማላልፈው። በእያንዳንዱ ውድድር እንደዛ እያልክ ነበር፣ ግን አሁን እዚህ ደርሰናል፣ 8ኛው ላይ። በጣም ጥሩ። አሁንም ያልፈው ይመስላል። በል እንቀጥል ወደ ቀጣዩ። ኩኪሱን አምጡት። አሁን ትክክለኛው ውድድር ላይ ደርሰናል። ዣንጥላው በጣም ከባዱ ቅርጽ። ይህንን የማልፈው ከሆነ በፍጹም ገንዘቤን አደጋ ላይ አልጥልም በድጋሚ። በነገራችን ላይ ይሄኛው የ10 ደቂቃ ገደብ አለብህ። አሁን ጀምሯል ማለት ነው? አዎ 9 ደቂቃ ከ50 ሰከንድ ይቀራል። ምን መሰለህ፣ ከዚህ በኋላ ምንም አይነት ቃል አላወራህም ይህን ውድድር እስከምጨርስ። አይ እረዳለሁ። ከፊት ለፊትህ $800,000 አለ። እስኪ አንድ እስር ገንዘብ ስጠኝ። እሺ ምን ልታደርገው ነው? ገንዘቡን እንደ መዶሻ እየተጠቀመው ነው። ይሄ በጣም ከባድ ነው። ይህን ውድድር ከተሸነፍኩ ምን እንደማደርግ አላውቅም ቀሪ ህይወቴ። 5 ደቂቃ ይቀራል። እንደማስበው ይህንን ውድድር ታልፈዋለህ። አሁን ደግሞ ጫማውን ተጠቅሟል። ምንም እየተንቀሳቀሰልኝ አይደለም። ሰዓቱ እያለቀ ነው። 2 ደቂቃ ይቀራል። እንድታውቀው ያህል ነው 60 ሰከንድ ብቻ ነው የቀረ ማክ። ምንድን ነው የተፈጠረው? ወይኔ አይሆንም። ምን ማለት እንዳለብኝ አላውቅም። በጣም እብድ ነኝ ታውቃለህ። በጣም ብዙ ገንዘብ ሰርቼ ነበር። $700,000 በጣም በቂ ነበር። ለምንድን ነው ወደ ቀጣዩ ዙር ያለፍኩት? ይሄን ያህል ይከብድ ነበር? በመጀመሪያው ውድድር ወጥታ ቢሆን በጣም ብዙ ገንዘብ ነው ያጣሁት። ተነስ፣ በቃ ተነስ። አንድ ነገር ልንገራችሁ። በዚህ ሰውዬ ውድድር ላይ ከመጣችሁ በቻላችሁት መጠን የያዛችሁትን ይዛችሁ መሄድ ነው። እውነት ለመናገር በጣም አሳዝኖኛል። እናም $100,000 ልሰጠው ወስኛለሁ። እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ይህንን ቻናል ላይክ አድርጉት። በቀጣይ ምናልባት የሚያስደስት መጨረሻ ሊኖረን ይችላል። የዛሬው ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ሀሁ ዶክመንተሪ ቸው